ሄሎ ዶች እንደናችሁ ሰላም ናችሁ አላችሁ ወይ? ዛሬ ደግሞ ማለት ነው ከቸርች እየወጣሁ ማለት በሩን ሳይዘጋ ገና አለን የማርያም ቸርች ነው የሚገርማችሁ። አይስወር ነው የምላችሁ ሀማች አይሀበላኪ ደረጋቻችን ለም ጂሰስ ክራይስት ሄዱ ኤኒዋን ባይ ዘ ወይ እንግዲህ በቃ ዛሬ ደስ ያለኝ መጽሐፉን ይዤ ወጥቻለሁ። ይቻላል መሰለኝ አይ ቲንክ ካቶሊክ ቸርች ነው ግን ማለት የለም ያው ለማንበብ የተፈቀደ የተሰጠነው ነው። ብዙ ሰዎች አሉበት ትንሽ ዶች አልችልም እንጂ እንተዋለ ጋደም ሼት አያችሁን መልኬ በቃ እንዴት ጭምቅ እንዳለ ማለት ነው። ፈጣሪ ወይ ግን ሰው መች ነው የሚያዝንልኝ? ሰው መች ነው እንደ ሰዎችን ልጅ በቃ ተዋት አበሰበስናት ብሎ የሚተወኝ መች ነው? ባዲው ዩቲዩብ ላይ ወይኔ ፈጣሪ አለ ደገሜ ደግሞ ልንገራችሁ ስለ የሆነ ጠበል እኮ ነው ይሄ ባይተወኝ እና ስለምንድን ነው የሚባለው መሰላችሁ ወይ? ስለሆነ አባቴና ስለ እናቴ ታሪኩን ሳልነግራችሁ ዩቲዩብ ላይ ነበር የሰማሁትና መጥፎ ታሪክ ነበርና መጥፎ ከሆነ የኔ ይሆናል ምናምን ነገር ብያችኋል ነበር። ለካ መጥፎ ከሆነ የኔ ይሆናል ቢያልኩት ማለት ነው። ላይክ እኔ በጣም ጥሩ ነኝ። በተቀራኒ ግን የኔ ታሪክ ወይም የሆነ የኔ ስም በጣም በቃ ላይክ በጣም በሚገን ሁኔታ ነው የሚያጠፉት። በቃ ሲያጠፉ ደግሞ ልነግራችሁ አልችልም ባዲ ማለት ነው። ታሪኩ እውነትም ሊሆን ይችላል ባዲ ማለት ነው። እውነት ቢሆንም ሌላ ሴራ ይኖርበታል ነው ባዲ ማለት ነው። ምን እኔ ዳይሬክትሊ ያላምን ነገሮችን ባዲ ማለት ነው። ምድር ላይ ብዙ ነገር አይቻለሁና ወይኔ ፈጣሪ ያለ ሩጫ እንዴት እንደናፍቀኝ ወይኔ ረስቼው ነበረ። ይሄንን መርፌ የተወጋሁትን ከተሻለኝ እሮጣለሁ እና ማለት ነው። ዱሸሌ ነገራችሁ የምፈልገው ነገር ማለት ነው ስፖርት ባይደኝ ማለት ነው። ለውፍረት ምናምን ነገር ሳይሆን ለንደኔ አይነት ጤና አሁን ውሾች ምናምን ወይ በማህፀናችሁ በምናችሁ ምናምን ነገር የምትያዘው እየሰለቻችሁ እንኳን ብትሮጡ ወይ ስፖርት ብትሰሩ አይ ስፖርት ጋር ነው የምላችሁ። በቃ ከመጾም ከመጸለይ በላይ ማለት ነው በጣም 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 ኢምፖርታንት የሆነ ነገር ነው ባይደኝ ማለት ነው። መጾም መጸለይ ዋና ነገር ነው። በቃ አደሰኝ እያልኩ ነው። በቃ አደሰኝ እንደመጾምና መጸለይ ነው ባይደኝ ማለት ነው። እና ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለአባቴና ስለእናቴ ዋው ልንገራችሁ እና ዩቲዩብ ላይ እየሰማሁት ማለት ነው። ድሮ ነበረ ማለት ነው ሳዑዲ አረቢያ ነው ማለት ነው። እኔ ከአይሱርት ጋር ነው የምላችሁ። በቃ እኔ ምን አይነት ተአምረኛ ነኝ? በቃ ታሪኩን እንዴት ላውቀው ቻልኩኝ? ወይም ደግሞ ታሪኩን ሰምቼ እንዴት በቃ ቢሆንም ባይሆንም ማለት ነው 100% አምንበታለሁ። ግን ቢሆንም ባይሆንም በቃ ይሄን ያህል እንዴት ነው ልተማመን የቻልኩት? በቃ በጣም ነው የተገረምኩላችሁ። ደግሞ እኮ አስቡት ስንት አመት በፊት እንዳወኩኝና ስንት አመት እንደደጀብኩኝ ማለት ነው። በ2000 ከ11 ወደ 12 እያለፈን ማለት ነው። ገና ከ11 ወደ 12 ከ9 አመት በፊት ማለት ነው በሳውዲ ላይ ያለው ኬቨን የሚባል ሰውዬ ነበርና አንዳት ኤርትራዊ ሴትዮ ነበረ። በኤርትራዊ ነበረ እንትን ያደረጉት እንትን አድርጌ ካልነገርኳቸው ማለት ነው። በዩቲዩብ መጣሁ በዩቲዩብ ተመለስኩኝ ማለት ነው። እና ከዛ ማለት ነው ዱቼ ነገራችሁ የምፈልገው ነገር ማለት ነው ምንድነው የሚባለው መሰላችሁ? ነበረና ከዛ ኬቨን የሚባል ሰውዬ ነበርና ከዛ እሱ በጣም ይወዳት ነበረ፣ ይመላለሳት ነበረ። እሷም በቃ መለስ ቀለስ እያለች ነበረ። ከሱ ጋር ምንም አይነት ፍቅር ግንኙነት መጀመር ባልፈልግ ነበር የነገረችው በጊዜው በወቅቱ ባይደይ ማለት ነው። ከዛ ኬቨን ባይደይ ማለት ነው በጣም ይወዳት ነው። የእውነት መውደድ ይሁን አይሁን አላውቅም፣ በቃ የሆነ ስሜት ነበረውና ከሷ ጋር ግንኙነት ማድረግ ይፈልግ እንደነበረ ከዛ እሷ ደግሞ ያኔ ፍቃደኛ እንዳልነበረችና እሷ ፍቃደኛ ስላልሆነች እሱ ምን ያደርጋል? አንድ ቀን ደሞ እኮ የደፈራት ከቤቷ ነው ተባለ ባጅማ ታሪኩ ላይ አቤቷ ሄዶ አቤቷ ላይ
ከሷ ጋር ማለት ነው። አይ ስላልፈለገች በኃይል ከሷ ጋር እንደፈለገተኛ ማለት ነው። ሴክስ አረገ። ለምንድነው ሴክስ ያልኩት? ሰዎቹ በቃ ካልሰማን ነው የምትሉት፣ በቃ እስከ ውስጥ አስረዱ ነው የምትሉትና ከተናገርኩ አይቀር በቃ በጣም ስለ ታሪኩ ደግሞ በጣም ስለተረበሽኩኝ መናገር አለብኝ ብዬ ነው የተናገርኩት። ከዛ ማለት ነው ባለ ታሪኳ ማለት ነው እናቴ ናት መሰለኝ በወቅቱ ባደዊ ማለት ነው። ኧረ በክርስቶስ ቆሻሻ ማለት ነው። ከዛ ማለት ነው ቆሼ ዋዲ ማለት ነው እናንተ። ከዛ ምን ቢፈጠር ጥሩ ከዛ ሴቱቷን ማለት ነው ደፈራትና እንደፈለገ ከሷ ጋር በቃ ከተኛ በኋላ ዞር ብሎ አልተመለከታትም ተባለ ዋዲ ማለት ነው። ዞር ብሎ አልተመለከታትም። ከዛ በቃ እሱ ልክ ስሜቱን እንዳረካ ጥሏት ወጣ ተባለ። እውነት ነው የምናገረው፣ አልሸፋፍንም። ቢያስጠላም ለጆሮም ቢያስጠላም እንደነበረ ነው የምናገረው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ሰዎቹ እኮ ሀሳቢ መስሎ ጨምልቅልቅ ይሁን ባይ ማለት ነው እንዴት እንደመሰልኩ ፈጣሪ አለ። ከዛ ማለት ነው ወዶቼ ሲሄድ ጊዜ ከጊዜ በኋላ እንዲሁም አንድ ጊዜ ነበረ ብዙ ጊዜ እንደነበረ የማውቀው ነገር የለም። ፈጣሪ ወቀልኝ። ሰዎቹ ባይ ማለት ነው የተናገሩት በጣም አጋንኖት ነበረ። ከዛ ኬቨን የተባለ ሰውዬ ከዛ ከደፈራት በኋላ ከጊዜ በኋላ እንዳረገጀች ታወቀ ባይ ማለት አወቀች እናቴ ባይ ማለት ነው። ዲፕሬሽን ውስጥ ገብታ ነበረ። ይሁን ሀዘንም አጋጥሟት ነበረ መሰለኝ በጊዜው በወቅቱ በጣም ዲፕሬሽን ውስጥ ነበረች እና ከዛ በእንደዛ አይነት ሁኔታ አረገዘች። ከዛ ስታረግዝ ከጊዜ በኋላ ወለደች። ከዛ ወለደች እንደወለደች እንዳወቃት ነበረ የነበረው መሰለኝ። አይ ቲንክ ታሪኩ ላይ ወለደች። ከዛ ስትወልድ ጊዜ ልጁ በጣም በቃ ቁርጥ አባቱን እንደሚመስል ወንድ ነበረ የቀየሩት ባይ ታሪኩ ላይ ኬቨን ማለት ነው። በጣም አባቱን ይመስል እንደነበረና በተለይ እይታው በጣም እንደረበሻት ምናምን ነገርና በቃ ከዛ በቃ ሁሌ ማለት ነው በተመለከተችው ቁጥር ማለት ነው በጣም እንደተረበሰች ምናምን ተነገረ ታሪኩ ላይ። ከዛ ማለት ነው ወይኔ ባትሪ እያለቀ ነው ያስጨርሰኝ ይሆን አላልመለቀም። ዩቲዩብ ደግሞ አንዴ ከታለቀ አይለቃቅምም ማለት አይቆላልፍም ነው አያይዝም። ቲክቶክ አሁን 2-3 ቪዲዮ ሰርተን እንትን ማድረግ እንችላለን። ከዛ ማለት ነው ሴቲቷ ባይደወይ ልጁን ወለደች። ልጁ በጣም እንዳስቸገራት በቃ የሆነ ስታዩ በጣም ያስጠላት እንደነበረ ማለት ነው ኬቨን የተወለደው ህፃን ማለት ነው ዳግመኛ ኬቨን። ከዛ ማለት ነው ወዶቼ ከዛ ልጁን የት እንዳስገቡት አልነገሩም እና በጣም ጭንቀት ውስጥ ነኝ። የተፈጠረውን ነገር ደግሞ እኮ የድሮ ታሪክ ነው አላሉም። ያኔ የተፈጠረ ነገር ነው ሲሉ ጊዜ እኔ በቃ ቆብ ነው ያረኩት የድሮ እንደሆነ የተፈጠረውን ነገር በቃ እኔ ዳይሬክትሊ ነው ያመንኩት። አስቡት በጣም ልጅ ነበርኩኝ ያስቡት ደህና ነበርኩኝ እንዴ ስንት አመቴ ነበረ 2011 ላይ ማለት እንዴ 20 አልሞላውም 18 ነው እዛ አካባቢ አይሞች ነበር አላውቅም መቼስ እዛ አካባቢ። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለነገርኳችሁ ቀኑንም ልክ ቅዱስ ሚካኤል ነበረ አታምንኝም ባይ ማለት ነው። በሌሊቱ ቦስቶች ከሰውነት ይወጡ ብልቅ ብለው ሲወጡ ልክ እንደወጡ ነገሮቹ እንዴት ኮሚክ እንደሆንኩኝ ልነግራችሁ አልችልም። በቃ በፍጥነት ነው በቃ ቪዲዮም ይመጣል እድልም ይመጣል በቃ ላይክ በቃ ምን ልበላችሁ በቃ ላይክ እንዴ እኔማ ፈረንጅ ነኝ አልኩኝ በቃ። ከዛ ማለት ነው አቤትም ስደውል ማለት ነው ሰዎቹ በሙሉ ተያፋለፉብኝ ባይ ማለት ነው። እንደዛ ክሊን ሲሆን ጊዜ
ኢነርጂ አለኝ የሰዎችን እንትን መምጠጥ ኢነርጂ አለኝና በቃ ኢነርጂንም ተጠቀምኩበትና ሁሉም ተሳካልኝ ባዲ ማለት ነው። አረ በቃ ከዚህ በኋላ ሀበሻ ዳን ብለሽናል፣ ፋክሪ ብለሽናል ምናምን ነገር ይለኛል። ከዛ አንዱ አጎቴ ልጅ ደግሞ የሆነ በቃ እንትን ያደርጋል። ከዛ ሚስጥሩን እናገራለሁ ይሄ እንደዚህ ተፈጥሮ ነበር ምናምን ነገር እያልኩ የተለፋለፍኩኝ። ከዛ በቃ በዛው እየተለፋለፍኩኝ እውነታውን እርግጥ አድርጌ አላውቀውም መሰላችሁ። አውቄ ያለው ግን በዛ ብዙ ጌም ነው የተጫወትኩት። ከዛ እንደገና ደግሞ ብዙ ነገር ባየኝ ማለት ነው እና ማለት ነው እንደዛ አድርጌ አውኩኝ። አይገርማችሁም? ግን ፈጣሪ ፓወር ኦፍ ጋድ ብያለሁ። አይ እንደምላችሁ ሁሌም ፓወር ኦፍ ጋድ ሁሉም ነገር ፈጣሪ ያደርግልኛል ነው ብዬ ነው የማስበው። አሁን ሰው በቃ ሁሉንም ነገር ከሆነ በኋላ ሁሉም እንትን ካረኩኝ በኋላ ማለት ነው እኔ እየረዳነች ነው ብለው ማለት ነው እየበሉ ጭፍለቅልቅ እንደዚህ ይሁት። አሁን ፊቴ እንደዚህ የመሰለ ለምንድን ነው መሰላችሁ? በጭንቅላት እየበሉኝ እኮ ነው። ሆላንድ ላይ ማለት ነው ሌላውን ተውትና የፀጉሬን ማለት ነው የፀጉሬን እንኳን የሆነ ነገር ላይ አስሮብኛል ባጌ ማለት ነው። ፊሊንጉ በቃ ሁሌ ራስሽን አጥፊ በቃ ፀጉሬን ላጭው ይመጣኛል። ለካ ብላጫው ምንም ለውጥ የለም፣ ይደግሙታል። በቃ አይሱስ ነው የምላችሁ እና ለካ የሆነ ነገር ላይ አሳስሮብኛል ፀጉሬንም ሰውነቴ ላይ በቃ የሆነ ነገር አሳስሯል። በቃ አሁን እድሌን ብቻ እኮ አይደለም እንትን ያደረጉት ሰዎች አፍቃሪ ብሎ የመጣ ሁሉ አፍቃሪ ነው ብላችሁ አትቀበሉ ብያችኋለሁ። በህይወት ዘመናችሁ ላይ ዋየ ኢየሱስ ይወደኛል። አሁን ምን ትሆን ይሆናል ሰውየው ያለ አረብ ነው ምስኪን የዱባ አረብ አለ እዚህ። እንዴት ናችሁ? ሰላም እና ማለት ነው ወዶች ነገራችሁ የፈለቀው ነገር ማለት ነው። በቃ እንደዛ ብለን ተገረንኩላችሁ። አሁን ቤት እየቀባሁ ነው። በቃ ጸሎቴን ጨረስኩኝ። በቃ ጠበሌንም ጠጣም እላችኋለሁ። መችስ ማለት ነው እንደዚህ አይነት መርዘኛት ማለት ነው። ታምኛታለሽ ወይ? እንዴት ታምናታለሽ? ሀበሻ አይደለች እንዴ? ቆረቆር ሀበሻ ባትሆንም መላማትም ቆረቆር ከሀበሻ ውጭም ስንት አክስ እያየን ነው። መችስ ሰላም ሊንኪንግ ሙቪ እያየ ይገባቸዋል። አይዝገው እኮ አለን ሰዎቹ ሄደኩልኝ ነበር ተደስቼ ነበር። ግን አሉ ይችላል ቆረቆሮች ጋይሶች ይሄ ኔዘርላንድ እንትን ነው ይደጋገምብኛል። ኮንታክት ያደርግልኝ ኔዘርላንድ ለነገሮች አደኔ በጣም አሁንም እኮ ሲለቁኝ በንቀት እኮ ነው እየተውኝ እንጂ በፍጹም አይነቁኝም ነበር። አሁን እኮ አሉ በቃ በየቀኑ ይደውላሉ ሰው መስለው ማለት ወይ ሆንሻል። ልክ እንደነገርኳቸው አሜሪካኖች አይደለም ኔዘርላንድ ናቸው። ደግሞ ይድሮ በጣም ወዶ ነበር ምናምን ነገር ያልኳቸው ኔዘርላንድ ላይ እሱ ነው የሚመስሉት። አንዱ እሱን ይመስላል፣ አንዱ ወደ ህንድ ይቀራረባል መልኩ። ግን ሁሉም ኔዘርላንድ ናቸው እና ማለት ነው ወዶች ልነግራቸው የሚፈልገው ነገር ማለት ነው። ከዛ ጂሰስ ቸርች ምናምን ነገር ይለኛል። አይ ምናምን አልኳቸው ባዲ ማለት ነው ለነገርኳቸው ማለት ነው። እስከ 2025 በጣም ተጠብቤ ነበር። በቃ ያሆነ ኮንፊዝ የሆንኩት ሰይጣን ያሰረብኝ ሴራ ነበርና እሱንም ባዲ ማለት ነው በቃ ምንም እንዳይሳካልኝ ተደረገብኝ ይመስለኛል ምናምን ነገር ብያቸው አልነበረም። አሁን ደግሞ ልክ ስፈታ ጊዜ ማለት ነው ወደዛ ላይ መልሱኝ። እኔ እኮ አክቲቭ ነኝ ባዲ ማለት ነው። ቀድሜ ነው ባዲ ማለት ነው ሰዎቹን ኢግኖር ማድረጋቸውና ምን እንደሚፈልጉ ስለማቅ በቃ ቀድሜ መንገዱን እዘጋላቸዋለሁ ባዲ። እውነቴን ነው የምነግራቸው እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ሰው በቃ
የኔዘርላንዳኖች ክፋት ወይ በፈጣሪ አለ። አሁን እኮ አይለቁኝም እኮ ኔዘርላንድ የሚለቁኝ መስላችኋል? አንድ ቃል በተናገርኳቸው ለዘላለም አለማቸው መልሶ ማለት ነው ካናቴ አይወርዱም። ካናቴ ማለት ነው ካናቴ ማለት ነው። በጭራሽ ነው ማለት ምላችሁ። በቃ የሆነ ሰው ምንም ቢያደርጉሽም ምንም እንድትናገሪያቸው አይፈልጉም። በቃ አሁን የሚያደርጉሽን ነገር ማለት ነው በመተት አስሮ ምናምን በቃ የሆነ ደስ እንድልሽ ምናምን ነው የሚያደርጉት። በቃ አሁን በመስተፋቀር ነገር አሁን በቃ ሰው ዝም ብለው በቃ ስለ ሰው እያሰጉኝ ያልኩኝ እሱ ነገር ናቹራል እንዳልሆነ አስባለሁ። ሁማን ቢንግ የሚያስበው ነው ጤነኛ አስተሳሰብ አውቃለሁ ማለት ነው። እና አሁን የሆነ ነገር ባሰብ በራሴ አልፈርድም። በቃ እኔ ምንም ጤነኝም አይደለሁም። በቃ ይሄን አይደለም ሌላ ነገር እያስባል ሰው ደግሞ ሲበላሽበት ማለት ነው። እና ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው አንድ መንገድ ክፍተት ካለሽ እሱን ያዘጉብሻል። አንድ ደህና የምትሆኝበት መንገድ ካለሽ እሱን ያዘጉብሻል። በአንድ በኩል በረከት እየመጣልሽ ከሆነ ያደርጉታል። ምን አይነት ሰይጣኖች እንደሆኑ በተመለስኩት ታይም ወይኔ ፈጣሪ አለ። ማን ነበረ ግን እንደዛ ሲያደርጉ የነበሩት? ኔዘርላንድ ናቸው። እውነት ባይ ይሄን ያለ መጥፎ ሰዎች ጋዴም ሼት በጣም ፉሊሽ ናቸው። በጣም እኔ ደግሞ በጣም ታክቲክ ነኝ ባይደው ማለት ነው። ምንም ነገር ደግሞ አላሳልፍም። የሰውን ምንም ነገር አልቀምም ባይደው ማለት ነው። ግን ደግሞ ምንም ነገር አላሳልፍም። ከፈለኩኝ እንደፈለገ ልጫወትበት እችላለሁ። ልክ እንደተጫወተ በጨዋታ አልመልስለት እችላለሁ። ግን ደግሞ ምን አስፈለገኝ ባይደው ማለት ፈጣሪ ጫወትልኛል። እኔ ምን ከነርሱ ጋር እንትን አደረገኝ ምናምን ነገር ብዬ ነው እንጂ ክፋታቸው ያኔ በጣም ክፋታቸው ወይኔ ፈጣሪ በሬናለም። የኔዘርላንድ ክፋት ልነግራችሁ አልችልም። ደግሞ ኃጢአት ስለሚሰሩ በጣም የሚያስፈሩኝ በቃ አሁንም